አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ናችሁ? ዩ ካን አቺቭ ሞር የሚለውን የሺፍኪራን መጽሐፍ ማንበብ ከጀመርን እነሆ አሁን ምዕራፍ 9ን ወደ ማንበቡ ደርሰናልና መልካም ቆይታ ይሁንልን። ምዕራፍ 9 መለኪያው ይቀየር እንደው እንጂ እሴት ግን ያው ነው። ብዙሃኑ የሚሰጠው አስተያየት ትክክለኛውን ነገር ስህተተኛ አያደርግም፣ የተሳሳተውንም ትክክል ሊያደርገው አይችልም። አንድ ወጣት የሂሳብ ባለሙያ ከሞላ ጎደል በቀላሉ ለሚወጣው አነስ ያለ ሥራ በጣም ብዙ ክፍያ እንክፈልህ ተባለ። ችግሩ ግን ሥራው ይቅለል እንጂ ለእሱ ግን ምቾት ነስቶታል። ነገሩ እንዲህ ነው። ይህ ሥራ አይከብድም፣ ገንዘቡንም በቀላሉ እንዳያገኘው ሊቆጥረው ይችላል። ሆኖም የሚፈራረመው ኮንትራት ስምምነት ሕገወጥ ባይባልም እነሱ በተወሰነ መልኩም ቢሆን ጥያቄ ውስጥ የሚከተው ነው። በዚህ የተነሳ ውል ሰጪውን 1 ወይም 2 ቀን ስጠኝ ላስብበት አለው። ማታ ቤቱ ሲገባም ወጣቱ ሂሳብ ባለሙያ ለእናቱ ይህን ሥራ ለመስራት እንዲፈራረም የሚጠበቅበትን ውል ይዘት፣ የተቀመጡትን ግዴታዎች ወዘተ ነገራቸው። ቢስማማና ሥራውን ቢፈጽም የሚጠብቀውን እጅግ ጠቀም ያለ ክፍያም ጭምር። እናት በትምህርት አልገፉም፣ ዘመናዊ ሰውም አይደሉም። ረዘም ላለ ጊዜ ካደመጡት በኋላም ልጄ ሆይ የተናገርከው አልገባኝም፣ ዞሮ ዞሮ ደግሞ የመጨረሻውን ውሳኔ የምትወስነው አንተ ነህ። ይልቅ ልልህ የምችለው አንድ ነገር ብቻ ነው። ሁሌም የምንተኛበት ሰዓት ላይ ወደ መኝታ ክፍል ስገባ ለቀናት እንቅልፍ እንደተከለከለ እና ያለ ማቋረጥ ሲሰራ እንደቆየ ሰው እያንኮራፋና ፈጥነ ተኝተ ነው የማገኘህ። ስለዚህ አንተን መቀስቀስ ከባድ ነው። ነገ ይህንን በሰላም ሁልጊዜ የምታጣጥመውን እንቅልፍ አትኸው ማየት አልሻም። በመሆኑም አንተው ራስህ ወስን በማለት እናት ከክፍሉ ወጡ። ወጣቱ የሂሳብ ባለሙያ እናቱ ያሉትን ያጤን ጀመረ። ከጥቂት ደቂቃዎች በኋላም ወደ እናቱ ክፍል በመሄድ እማ በቃ ምላሹን አግኝቼዋለሁ አላቸው። ይኸው ነው እንግዲህ። ሁሌም እሴቶች የሕይወት መሠረት ናቸው፣ ለስብዕናችንም ጥንካሬ ይሰጣሉ። እሴቶች በምንልበት ጊዜ ድርጊቶቻችንን የሚመሩ መርሆች ናቸው። ቀና የሆኑ መርሆች ካሉን ቀና እንሆናለን። እንዲህ አይነት መርሆች ቀና የሆነ ማህበረሰብ ለመፍጠር ይረዳሉ። እንደ ማጭበርበር፣ አለመታመን፣ ራስ ወዳድነት ያሉ አሉታዊ የሆኑ ባህሪያት ደግሞ ቀና ያልሆነ ማህበረሰብ እንዲፈጠር ምክንያት ይሆናሉ። ተለዋዋጭ ነገሮች የሚመጡና የሚሄዱ ቢሆንም እሴቶች ግን ቋሚ ናቸው። እንደ ስቶኮች፣ ሪል ስቴቶች፣ ቦንዶችና ሸቀጣሸቀጦች ያሉ መስፈሪያቸው ከጊዜ ወደ ጊዜ ይቀያየራል። አንዳንድ መስፈሪያቸው በሰዓታት ጊዜ ውስጥም ይቀየራል። ነገር ግን እሴቶች ስንል ዘላለማዊና ዓለም አቀፋዊ ይዘት ያላቸውን ነው የምናወራው። እነዚህ ደግሞ ጊዜና ዘመን አይሽራቸውም። ዓለም አቀፋዊ በምንልበት ጊዜ ባህል፣ ሃይማኖትና ሀገር የማይወስናቸው እንደሆነ እንረዳለን። ዘላለማዊ በምንልበት ጊዜ ደግሞ እኛ ሳንፈጠር የነበሩ መሆኑን እና ይህችን ምድር ለቀን ከሄድን በኋላም የሚቀጥሉ እንደሆነ እየገለጽን ነው። አዲስ እውነታ ብሎ ነገር የለም። ያንኑ የነበረውን ነው በተለያየ መልኩ ደጋግመን የምንሰማው። በአንድ ወቅት ቃለ መጠይቅ እየተደረገልኝ ነበርና ጠያቂዋ ትክክል የሆኑና ያልሆኑ ነገሮች አሉ እያልከን ነው አለችኝ። አዎን፣ አንዳንድ ደብዘዝ ያሉ ስፍራዎች የመኖራቸውን ያህል በሌላ በኩል ደግሞ ግልጽ የሆኑም አሉ አልኩ። ጠያቂዋም ሼክስፒር ስህተትም ሆነ ትክክል ብሎ ነገር የለም፣ እሱኛው ራሳችን በአእምሯችን የፈጠርነው ብቻ ነው ሲል አልሰማህም ስትል ጠየቀችኝ። ሼክስፒርን የሚቃረን ነገር እየተናገርክ ነው እና ታዲያ ይህንን እንዴት ታብራራዋለህ አለችኝ። እኔ ሼክስፒርን አልቀበለውም አልኳት። ስህተትም ትክክልም የሚባል ነገር የለም ካልን በዚች ምድር ላይ የታሰረ ወንጀለኛ ሁሉ መለቀቅ አለበት። በዚህ ጉዳይ መቼም ልንከራከር አይገባም። ስህተትም ትክክልም የሆነ ነገር የለም ካልን አዶልፍ ሂትለርም አልተሳሳተም ነበር ማለት ነው። ምሳሌ ልስጥሽ እንበልና ከዚህ ስቱዲዮ ስትወጪ አንዱ ጩቤ ይዞ አስፈራራሽ። አንቺም ትክክል አይደለም የምትሰራው አልሽው እና ይሄ ሰው ሼክስፒር ያለውን አልሰማሽም እንዴ? ትክክል የሆነ ስህተት ብሎ ነገር የለም አለሽ እንበል። የማይሆን ነገር። መለኪያዎቻችን በሳይንሱ ዓለም ንድፈ ሐሳቦችንና ሕግጋትን እንፈልጋለን። በንግዱ ዓለም ደግሞ ደረጃዎች፣ ጥራትና መለኪያዎች ወሳኝ ናቸው። ታዲያ ለምንድን ነው
ዓለም አቀፍ መስፈርቶችና እሴቶች የማንፈልገው? በምንም ሙያ ውስጥ የንግድ መስክ ላይ ብንሰማራ ግልጽ የሆኑ መስፈርቶች ከሌሉን ጥራትን እንዴት ልናወጣ እንችላለን? በተመሳሳይ ዓለም አቀፍ የሥነ ምግባርና ስብዕና መለኪያዎች ከሌሉን እንዴት ምርጥና መሆን አለበት የምንለውን ስብዕና መጠበቅ እንችላለን? እዚህ ጋር ወሳኝ ጥያቄ የሚሆነው እነዚህ ዓለም አቀፋዊ ደረጃዎች እንዴት መወሰን እንችላለን የሚለው ነው። ይህንን ሐሳብ በሚገባ ሊያጠራልን የሚችለው የሚከተለው ታሪክን ሰማሁ። አንዲት በጣም የደከሙ በዕድሜ ባለጸጋ በሁለቱም እጆቻቸው የገዟቸውን ሸቀጣሸቀጦች በትላልቅ ፌስታሎች ተሸክመው አውቶቡስ ይጠብቃሉ። ከሳቸው ኋላ ወጣት አውቶቡስ የሚጠብቅ ሰው አለ። አውቶቡሷ መጣችና ሁለቱም ገቡ። ነገር ግን በቅርብ ርቀት ሲያማትሩ ወንበሮች በሙሉ የተያዙ ሲሆን ጥጋጥግ ግን አንዲት መቀመጫ አለች። የግሮሰሪ ዕቃ የተሸከሙት ሴትዮም ያችን ወንበር ለማግኘት ወደ ኋላ ይራመዱ ጀመር። ነውረኛው ጎረምሳ ግን ከኋላቸው መጣና በእጁ ገፍትሯቸው እሳቸው ዕቃቸው ተደፍቶ ሲወድቁ ወንበሯን ይዞ ተቀመጠ። እንደ ኢትዮጵያ አይነት ባህል ብዙም በሌለበት ሀገር መሆኑን አንርሳ። አንድ ዘመናዊ ተሳፋሪም በልቧ ይሄን ምን አይነቱ ከረፈፍ ነው፣ እንዴት እያየ አይራመድም አለች። ደግሞስ ምን ነው ወንበሩ ቅድሚያ ቢሰጣቸው? ሴትዮዋ የጎረምሳውን ባህሪ ነበር ያጤነችው። ሌላው ጠበቃ ደግሞ ተሳፋሪ ነበርና እንዲህ አይነቱን ነውረኝነት የሚቀጣ ሕግ መኖር ነበረበት አለ። እሱ ደግሞ ጉዳዩን ከሕግ አንጻር ነው የተመለከተው። አንድ የቀዶ ጥገና ሕክምና ባለሙያ ደግሞ ተሳፍሮ ነበርና እኚህ ሴትዮ ምናልባት እንዲህ ሲወድቁ አጥንታቸው ተሰብሮ ይሆናል አሉ። እሳቸው ከሕክምና ወይም የአካል ጤንነት አንጻር ነበር የተመለከቱት። ሌላ አንድ የሥነ አእምሮ ተመራማሪ ተሳፍራ ነበርና እሷ ደግሞ ይሄ ጎረምሳ የአእምሮ ሕክምና ያስፈልገዋል አለች። በመሆኑም አራት የተለያዩ ሰዎች የዚህን ልጅ ጉዳይ ከተለያዩ ምልከታዎችና ስነ ምግባር አንጻር ተመለከቱት። ከስነ ምግባር፣ ከሕግ፣ ከቀዶ ጥገናና ስነ አእምሮ አንጻር መዝነውታል። ግን አንዳቸውም ቢሆኑ ጎረምሳ ያሳየው ባህሪ ተገቢ ነው አይደለም ሲሉ አይከራከሩም። ለምንድን ይሄ ጥያቄ ያልተጠየቀው? ይህንን ጥያቄ ልክ ስንጠይቅ ዳኝነት ወደ መስጠቱ እንሄዳለን። የእሴት አሰራራችን ቀላል እንደሆነ ዳኝነት ብንሰጥ ምን ችግር አለው? እንግዲህ ከዚህ ከላይ ከተመለከትነው ታሪክ ሁለት ጥያቄዎች ይመነጫሉ። አንድ፣ ይሄ ጎረምሳ እኚህን የዕድሜ ባለጸጋ እንደዚያ ተገፈታትሮ ለወንበር መሽቀዳደም ነበረበት? ለዚህ ምላሹ ፈጽሞ አልነበረበትም ነው። ሁለተኛ፣ እኚህ ሴትዮ ባይሆኑም ሌላ ማንም ሰው ልጁ ባደረገበት መንገድ መገፍተር ይገባል? ፈጽሞ ተገቢ ያልሆነና ነውረኛ ሥራ ነው። ለሁለቱም ጥያቄዎች የሚሰጠው ምላሽ የሚያወላዳ አሉታዊ ከሆነ ዓለም አቀፍ መለኪያ ተገኘ ማለት ነው። ተመሳሳይ የሆነ መርህ በሁሉም ሕይወት ውስጥ ይሰራል። ታዲያ ግራ መጋባቱ ከምን መነጨ? እሴቶች ግልጽ ማድረግ አይከብድም። ይልቅ ከባዱ መጋፈጥ ስለሆነ ነው ብዙውን ጊዜ ግልጽ የማናደርጋቸው። ለምሳሌም የሕክምና ባለሙያዎችን ብንወስድ የዛሬ 2000 ዓመት በፊት የነበረው የሂፖክራተስ ቃል ኪዳን በመባል የሚታወቀውን ሙያዊ ግዴታን ያለ አድልኦ በጥንቃቄና በስነ ምግባር መሰረት እወጣለሁ፣ ሕዝብን አገለግላለሁ ብለው እስካሁን ቃል ይገባሉ። ይህም ዓለም አቀፍ መለኪያ ለመኖሩ ጥሩ ማሳያ ነው። በተመሳሳይ ማንኛውም የሕግ ባለሙያ ከተቋም ሰልጥኖ ሲመረቅ በታማኝነት በቅንነትና በፍጹም ሐቀኝነት የሕግ ዕውቀቱን በተግባር በማዋል ሕዝብን ለማገልገል ቃል ይገባል። ይህንንም ካየነው ዓለም አቀፍ መለኪያ ለመኖሩ ሌላ ጥሩ ማስረጃ ነው። እንደየሰዎች ምልከታ የሚለያዩ እሴቶች። የራሳቸው አተያይ ላይ የተመሰረተ እሴት ያላቸው ሰዎች ፍርድ ለመስጠት ሲቸገሩ ይታያሉ። እኔ ማነኝ በዚህ ላይ ለመወሰን? ወይም እኔ ማነኝና ነው በዚህ ላይ ፍርድ የምሰጠው? አሊያም ደግሞ ሁልጊዜ እኮ በአንድ ነገር ላይ ተቃራኒ አስተያየት መኖር አለበት ሲሉ ይደመጣሉ። ነገር ግን እነዚህ ሰበብ አስባቦች ግዴለሽነትን መሸፈኛ ናቸው። አንድ ሰው የመዋሸት የመስረቅና የማታለል ጉዳት ምንድን ነው የሚል ጥያቄ ቢያቀርብልን ምን ልንል ነው? አንድ፣ እስኪ ጉዳትና ጥቅሙን እንመዝነው። ሁለት፣ ለአንድ ሰው መዋሸትና ማታለል ከተሳካለት በዚያ ይቀጥል፣ አለዚያ ይተወው። ሶስት፣ ለእኛ ጥሩ ስሜት የሰጠን ነገር ትክክል ስለሆነ መደረግ አለበት። መቼም ከላይ ከቀረቡት በየትኛው መልኩ ቢመለስ እጅግ ያሳፍራል። የምንመራባቸው መርሆች እነዚህ ከሆኑ
ቀጣዩ ትውልድ በምን ሊመራ ነው? ማናችንም ብንሆን ከግድ የለሽነት መንፈስ ወጥተን ሰበብ አስባቦችን ትተን ትክክለኛና ዓለም አቀፍ መመዘኛዎችን መጠቀም አለብን። ፍትህ ሲጓደል ሰበብ አስባብ እያበዛ ገለልተኛ ለመሆን ከሞከርክ ከጨቋኙ ጎን መቆምህን አረጋገጥክ ማለት ነው። ጉልበተኛ ነኝ ብሎ አይጥን በእግሩ ሲረግጥ ምን ቸገረኝ ብለህ ገለልተኛ ከሆንክ አይጧ ገለልተኝነትን ትቃወማለች ያሉት ዴስመንድ ቱቱ ነበሩ። አንድ ሰው በእሴትና መርህ ደረጃ አያገባኝም እያለ ገለልተኝነትን ካሳየ ፍርሃት አለበት ማለት ነው። በሕይወት የቱንም ያህል በመርህ ጉዳዮች ላይ ጥቂት ደብዘዝ ያሉ ቦታዎች ሊኖሩ ቢችሉም መርህና እሴት ግን ሁሌም ግልጽ ናቸው። እነዚህን ግልጽ የሆኑ መስኮች ለመለየት መለኪያ መጠቀም ግድ ይላል። እውነት ከወቅቱ ጋር እንደማይቀያየር ሁሉ ሐቅም ችላ ስላልነው ብቻ አይጠፋም። መልካም እሴቶችም እንዲሁ ናቸው። ዛሬ እየተስፋፋ የመጣው አንጻራዊ እሴት አስተሳሰብ ሁሉም ነገር ችግር የለውም፣ ለእኔ ትክክል ያልሆነው ለሌላው ሆኖ ሊገኝ ይችላል ይለናል። እሴት እንደየሰው የሚለያይና ከበቀለ አልፈን ከበደ ጋር ስንሄድ የሚቀያየር ከሆነ እንደየሁኔታውም የሚለወጥ ከሆነ ቀድሞውንም እሴት የሚባል ነገር የለም ማለት ነው። ዓለም አቀፍና ዘላለማዊ እሴቶች እንደየሰው የሚለያዩ አይደሉም። በቦስተን ኮሌጅ መምህር የሆኑት ፒተር ክሪፍት ሜኪንግ ቾይስስ በተሰኘው መጽሐፋቸው ብዙ ሰዎች እንደሚያምኑት ሳይሆን ግልጽ የሆኑ እሴቶች አሉ ብለዋል። ይህንን እውነታ ለማረጋገጥ አንድ ቀን ክፍል ውስጥ እያስተማሩ ሁሌም በዚህ ክፍል ያሉ ሴቶች በፈተና ይወድቃሉ አሉ። ተማሪው ይህን ጊዜ ተንጫጫ። ይህማ ፈጽሞ ሊሆን አይችልም፣ አድሏዊ ነው፣ ጾታን የሚነካ ንግግር ነው ወዘተ አሉ። እሳቸውም አግባብ አይደለም ካላችሁ ታዲያ አግባብ የሚሆነውን ማን ነው የሚወስነው ብለው ጠየቁ። ተማሪው ግራ ተጋባ። አግባብ የሆነ ያልሆነ፣ ፍትሃዊ የሆነ ያልሆነ የሚለው እንደየሰው የሚለያይ ከሆነ ፍትህም የለም ማለት ነው። ፍትህና አለማድላት የሚሉ እሴቶች ካሉ ደግሞ እኚህ መምህር አለጥርጥር በተናገሩት ተሳስተዋል። ተማሪውም የአግባብነትና ፍትሃዊነት መስፈርቱ ስለማይለያይ ነበር በአንድ ድምፅ ተቃውሞ ያሰማው። ለመሆኑ እንደ ነፍስ ማጥፋት፣ አስገድዶ መድፈርና ጭቆና ያሉ ወንጀል የሚያደርጋቸው ምንድን ነው? ዓለም አቀፉን ፍትህና አግባብነት መመዘኛ ፈጽሞ ስለሚጥሱ ነው። የወረዱ ሴቶች በገንዘብ ሊካካሱ አይችሉም። ዛሬ በርካቶች ለአጭር ጊዜ ጥቅማቸውና ምቹ ሆኖ ስለሚያገኙት ሴቶችን ይጥሳሉ። የራሳቸው የሆኑትንና ብዙ ጊዜም ይዘዋቸው የቆዩትን ሴቶች ተላልፈው ይገኛሉ። ለምሳሌ ያህል በርካታ የትልልቅ ድርጅቶች ስራ አስኪያጆች የአጭር ጊዜ ጥቅም እንዲያስገኙ ጫና ስለሚበዛባቸው መሰረታዊ እሴቶችን ወደ ጎን ለማለት ይፈቅዳሉ። የማክዶናልድ ፍራንቻይዝ መስራች ሬይ ክሮክ ሴቶችን በተመለከተ ትልቅ ተምሳሌት ያስቀመጡ ሰው መሆናቸውን ማስታወስ እወዳለሁ። ከዕለታት በአንዱ ቀን ሬይ ክሮክ ከፍራንቻይሱ ቅርንጫፎች አንዱን ሲጎበኙ በምግብ ላይ የሞተ ዝንብ ይመለከታሉ። ፍራንቻይዙን ነበር የዘጉት። ሰዎች በመላው ዓለም ወደ ማክዶናልድስ የሚያመሩት ጥራቱንና አስተማማኝነቱን ስለማይጠራጠሩ ነው። እንዲህ ለጤና ጠንቅ የሆነ ነገር የሰው ሆድ ውስጥ ገብቶ የትኛውን እሴታችንን ይዘን ልንኖር ነው ነበር ያሉት። በሕይወትህ ምንም ነገር ለማንም ማበደር ከፈለክ ገንዘብ አበድር፣ ስምህን ግን ፈጽሞ ለማንም እንዳታበድር። ምክንያቱም አበድረህ ገንዘብህ ባይመለስ ነገ ታገኘዋለህ፣ ስምህ ግን ከጠፋ ጠፋ ነው። እንግዲህ ከላይ ባየነው ምሳሌ ላይ በእሴቶችና ጥራት ላይ ምንም ድርድር ሊኖር እንደማይገባ ነው የተመለከትነው። ሬይ በእሴት ቀልድ የለም በማለታቸው ስማቸውን አተረፉ። ችግሩ የሚያሳዝነው ዛሬ በጣም በርካቶች ሬይ የነበራቸውን ትልቅ ነገር እሴትን ይደራደሩበታል። ከመስፈርቱ ይልቅ እሴቱ ይበልጥ ቦታ አለው። የድርጊት መርሃ ግብር። እስኪ ለራስዎ ለሚመሩባቸውና ሊኖሩላቸው ከሚፈልጓቸው 3 እሴቶች ይዘርዝሩ። እስኪ መርህና እሴቶችን ለድርድር ያቀረቡባቸውን 3 አጋጣሚዎች ይጥቀሱ። ለወደፊቱ ተመሳሳይ ሁኔታ ሲገጥም ነገሮችን እንዴት በተለየ መልኩ ለመፍታት ይሄዳሉ? እሴቶቹን ተግባራዊ ለማድረግ የሚረዱውን 3 ቃል የሚገቧቸውን ነገሮች ያስቀምጡ። እንግዲህ የምዕራፍ 9 ንባባችን በዚህ መልኩ ተገባዷል። ቁም ነገሮቹን ከወደዷቸው
ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሱ። ለወዳጆቹም ሼር ያድርጓቸው። በቀጣይ ምዕራፍ 10ን እናነባለን። መልካም ቆይታ